ታዲያስ እንዴት ናችሁ? ዳናይት መክብብ እባላለሁ። #ታይም የሚባል ፕሮግራማችን ተጀምሯል። እንግዲህ የዛን ጊዜ ኢንስታግራም ላይ ወደ 4000 ፎሎወር ነበረኝ ከ6 ዓመት በፊት ማለት ነው። መልካሟ በኢንስታግራም ቀድማ የታወቀች በርካቶች አብረን እንስራ እያሉ የጠየቋት ጠያቂዋ የቴሌቪዥን ሆስት አድራጊ በብዙዎች የምትወደድ በተለያዩ የሀገራችን አካባቢዎች እየተዘዋወረች ስራዋን የምታሳልጥ የመልእክተኛው ስነ የስኬት ምክንያት። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩም። መጠየቅን ብቻ የምትወድ በጎ ስራዎች ሲኖሩ ስሟ የማይጠፋ ጠይቃ ሳይሆን ተጠይቃ ቃና ቤት የገባች በቃና ቤት በጣም የተወደደች መጨነቅ ብዙ ምቾት የማይሰጣት ሰው ናት እሷ። ትውልድና እድገቷ አዲስ አበባ ነው። የቲቪ ሆስት ባልሆን ኖሮ አሜሪካ የምኖር ይመስለኝ ነበር። ፈገግታ የማይርቃት ሰላም እንዴት ናችሁ እያያችሁ ያላችሁት #ዳናዊትን ነው በሚለው ፕሮግራሟ የምትታወቅ በበጎ ስራው የምታወቀው መልእክተኛው ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማው ሚስጥር ይፋ ሲያደርግ መልእክተኛው በአንድ ወቅት በሚሰራው የበጎ ስራ በሚደርስበት ትችትና መጥፎ አስተያየቶች ተስፋ ቆርጦ እንደነበር ተናግሯል። በጊዜው በስራው ተስፋ ቆርጦ ለመወሰን ጫፍ ደርሶ የነበረ ሲሆን ዳናዊት መክብብ ብርታቱ ነው ስራውን ለመቀጠል እንደወሰነም ገልጿል። መልእክተኛው እንዳለው በስራዬ ተስፋ ቆርጬ ለመተው ከጫፍ ደርሼ ነበር። በዚህ መሃል ዳናዊት መክብብ መልእክት ላከችልኝ። በጣም ነው የምወድህ፣ የምሰራው ስራ ላይ መሳተፍ ፈልጋለሁ አለችኝ። አበረታችኝ። በወቅቱ የነበርኩበትን ስሜት እሷ አታውቅም፣ ነገር ግን ገንዘብ ላከችልኝ። እኔም በዳናዊት ምክንያት ዳግም ተነሳሳው ስራዬንም ጀመርኩ ይላል። ዳናዊት ባታውቀውም የእርሷ መልእክት ጉልበት እንደሆነው የሚናገረው በወቅቱ የምሰራው ስራ በዚህ ደረጃ ሰዎች ጋር እየደረሰ ነው፣ ስለዚህ ለምን አልቀጥልበትም ወደሚለው መጣሁ ሲል መልእክተኛው ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። ዳናዊት ስሟ እንዲጠቀስ አትፈልግም እንጂ በጣም ድጋፍ የምታደርግ ቅልብ ያላት ሴት መሆኗን መስክሮላታል። ይህች የተመሰከረላት ፈጥኖ ደራሽ ዳናዊት ዛሬ ላይ ታዲያ ምን ገጠማት? የፕሮግራም አስተዋዋቂ ዳናዊት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የሬዲዮ ፕሮግራም እንደዘገበው ከሆነ ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትህ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾቹ ዝርዝር መረጃ ከሆነ ኤቢኤል የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናዊት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠየቃቸውና ገንዘቡንም ለመመለስ ፍቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የህግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እውነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይም ወኪሉ የመረጃው ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ህግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትህ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። የዚህ ዝግጅት ተከታታዮች ስለ ዳናዊት ጉዳይ ሐሳባችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።